ሀዘን በልጅሽ ይግባ፣ ልጅሽን ይንጠቅሽ፣ ይዞሽ ይሂድ፣ ለቅሶሽን ያቅርበው። ኢትዮጵያ የሚያክል ሀገር ወላሂ የለም። ስርዓት ያለው ሀገር ነው በቃ ኢትዮጵያ። አዶናይም ሳከብር አይቼዋለሁ። ቀሚስ አርጎ ጸጉርሽ ያበደን አይሰማም። ሰበር ዜና። ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ይውረዱ ብሎ ብቻውን ሰላማዊ ሰልፍ የወጣው ግለሰብ አነጋጋሪ ሆነ። አንሞትም። እናንተ ተምራችሁ ትምህርታችሁ ጨርሳችሁ ስራ ይዛችሁ ሱባኤ ገቧል እነሱ ለማስፈሰክ ብዬ ልገዛ ብዬ ስመጣ ይኸውልህ የተጠራልኝ ዋጋ ይሄ 130 ነው። ጆኒን ብዬ እስከ 2 ሚሊዮን ብር የሚመድብ ካለ አይጋችሁ እያልኩ ነው። ማን አንተ በእንቁላል አልተመታ ምን አልተባልክ? እኔም ሁኔታ አላማረኝም ነበር። በቀጥታ ስርጭት የሰው አንገት ሲቆርጡ የነበሩ እነዚህና የመሳሰሉት ግለሰቦች በዚህ መንገድ ለህግ እየቀረቡ ይገኛሉ። ኢቢኤስ ላይ ቀርቧል። ስሜ ያሬድ ነው በማለት ከቤት ከወጣ 2 አመቱ ነው። የቀረውን ባለቤቱ ትነግራቸዋለች። ሰሞኑን በቃ አዶናይ የሆነ ቪዲዮ ለከለከከ እዛ ጋር አቃቂር ለማውጣት ይሁን እየተራራጠ ነው ያለው። ስለ ጥንቆላ፣ ስለ ስም ማጥፋት እንደውል አለመፈጸም ስላላቸው የህግ ጉዳይ እናውራስ። ያት ጋይስ ሴዶ ቦርጫ እንደዚህ አድርጋ ምናምን እኔ ውድድሩ የቀረው 4 ቀን ነው ግን እኔ አልወዳደርም። ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬው ቪዲዮአችን ጉድ የሚያስብሉ እንዲሁም ተታዘና የሚያደርጉ ቪዲዮዎችን አንድ ላይ እንመለከታለን። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዳይረሳ። ወደ ቪዲዮ። ይሄ ቪዲዮ ለኢትዮጵያ ህዝብ አድርሱልኝ ማለት ነው። ውድድሩን ያልጮት ለምንድን ነው የማትጮቱ? አልጮትም። አሁን ቀኑ ምን ሐሙስ ቀን አይደል? እና በነጋታው ጁማ ነው። አይመችም። አልጮት። እሺ ቅዳሜ ይሆናል። ይሄ አስኬዳል። እንደዛ ቢል አስኬድ ነበር ጋይስ። በነገራችን ላይ እንደዛ ቢል ኖርማል ነበር። እሱ ግን መተት አለበት ምናምን ብሎ ሌላ ታሪክ ውስጥ ገባ። ሴራ ነው። ቅዳሜ ሴራ ነው። የባለፈው የንቃተ ህሊና መች ቀን ነው የተደረገው? እሑድ ቀን። እሑድ፣ ሐሙስና ቅዳሜ ይሄ መተቱ የሚሰራበት ነው። በቃ የእንቁላሉ መተት አለው። ከሃይማኖት ጋርም ጠይቄ አይሆንም። እንቁላልና መተት ምን አገናኘው? አንተ ምን እንቁላልና ሃይማኖት ይችላል እንዴት አመጣጡ ታውቃለህ? እንቁላል መጠየቅ አለብህ። ዶሮዋ በዝሙት ነው የወለደችው ወይስ ኒካ አርጋ ነው የሚለው ነገር መጠየቅ አለበት። ዝም ብሎ መተት አለው። እኔ አልጮትም። የፈለገ ነገር ቢመጣ አልጮትም እኔ። አረ እሺ ምንድነው ሐሳብህ? አልጮትም። ወይ ቀኑ አራዝሙትና የተወሰነ ማስታወቂያ ልስራ። ያ እንግዲህ በጣም ብዙ የኦርቶዶክስ እምነት ተከታዮች እንግዲህ በዚህ ጉዳይ ሲናደዱ ነበረ። ሌሎች ቪዲዮዎችንም እናያለን። ደስ የሚሉ እናት ናቸው። እግዚአብሔር ምስክሬ፣ ደስ የሚሉ እናት፣ ስፍስፍ የሚሉ እናት። እዛ ሰፈር ብትጠይቋቸው እኚህን እናት የማይወዳቸው የለም። እናትየው ከሷ ጋር ብዙ ሰው ችግር አለበት፣ ግን እናትየው የመጨረሻ የኢትዮጵያ እናቶች መቼም ወርቅ እናት ናቸው። ወርቅ አሳርፉ። እናቶቻችሁን አሳርፉ። እዚህ አምጥታችሁ ባሪያ አታድርጉ፣ ልጅ ጠባቂ አታድርጉ። በቃቸው። የዚህ ዓመት ጂ4 ክሬቲቭ አዋርድ 2026 ኖሚኔሽን ተጀምሯል። አሁን አዋርዱ ስለደረሰ ወይ የሚያስለቅስ ድራማ እንስራ ወይ እርዳታ እንስጥ። የሚያስቅ ነገር ብንሰራ ይሻላል። የሚያስቅ ከየት ይመጣል? ከባድ ነው። A few moments later እንዴናችሁ? እንግዲህ ወንድማችን ፀጉሩ ቀይ ነው፣ ወደ ጥቁር ለመቀየር እንግዲህ በነጥብ ቤት ተጠይቆ ነው። በጣም የሚያሳዝን ወንድም ይስመማ ነው። ስሚ በጣም የሚያሳዝን እርዳታ ጀመረ። በቃ በደንብ ምርጥ ነው። 10 ብር ሰጠው። 200 አሳይቶ 10 ብር እንግዲህ ባክ አካውንቱን ከስር አስቀምጬላችኋለሁ። የኔ ነው የሱ ትንሽ ከአይዲ ጋር ምናምን ስላልተያያዘ የኔ አስቀምጬላችኋለሁ። አስገቡ። ያ እንግዲህ ጋይስ የኢትዮጵያ ቲክቶከሮች ማለት ነው የአዋርዱ ጊዜ ሲደርስ የሚያደርጉት ድራማ ነው እና ጃኒንም እየሰደባት ነበረ። ጃኒም ይህን ድራማ ተቀላቅለዋለች እያሉ እየሰደባት ነበረ። ቪዲዮዎችን አሳያችኋለሁ ጃኒ የሰራቻቸውም ማለት ነው። እና አዶናይም ሰዎችን የሚረዳው አዋርድ ሲደርስ ነው ምናምን እያሉ ሙድ ሲይዙበት ነበረ። ምን ታስባላችሁ እናንተ? አዶናይ ለአዋርድ ብቻ ነው ሰዎችን የሚረዳው? እኔ አይመስለኝም። ያው ጋይስ እንግዲህ ይህን አይተው ነው ብዙ ሰዎች አዶናይ ዲቻ ቦዮቹን አንስቶ ነው የታወቀው ምናምን ሲባል ነበርና ጃኒም እነዚህ ልጆች ልትፈምስባቸው ነው እየረዳቻቸው ያለችው እያሉ በጣም ብዙ ሰዎች እየሰደቧት ነው ቲክቶክ ላይ ማለት ነው። እኔ እንደዛ ብዬ አላስብም። ምክንያቱም ጃኒ እነዚህ ልጆች መርዳት የጀመረችው ገና ካዋርዱ ምናምን በፊት ነው። በጣም ቆይቷል። 1 ወር 2 ወር በፊት ነው ይመስለኛል እንዳየሁት። እንግዲህ ለመጀመሪያ ጊዜ ያገኘቻቸው እንዲሁም ከ2 ወር ምናምን በፊት ነው የሆነ ጎዳና ላይ ምናምን አይደል ያገኘቻቸው። እና ብዙ ሰው ግን አሁን እንዳገኘቻቸው አድርጎ ላዋርዱ ነው የሁሉ ግርግር ምናምን እያሉ እየሰደቧት ነው። ኢትዮጵያ የሚያክል ሀገር ወላሂ የለም። ስርዓት ያለው ሀገር ነው በቃ ኢትዮጵያ በሁሉም ነገር ማለት። ኦኬ ግን እዛ ስትሄድ ነው ከሀገር ስትወጣ ነው የሀገርን ጥቅም በእጅ ያለው በቃ እንደ ሀገር ኢትዮጵያ የሚያክል ሀገር የለም። በቃ ኢትዮጵያ ሁሉም ነገር ስርዓት። ትንሽ ካለ እኮ ኢትዮጵያ ውስጥ ትኖራለህ፣ ባይኖርም ትኖራለህ። አየሩ
ይበላል። አሁን ዱባይ በጣም መሮኝ ነበር። ዱባይ እንዴ ቂጥ ላይ ተወጥፎብህ እንደው እንደሰጣው ማነው ቁምጣ ለብሼ ነበር ከዚህ በፊት እንትን ብለው ጀለቢያ ለብሰው ማለት ከዛ ቀን በፋንድ ብቻ ተደርጓል። ሙቀቱ ላይ ያ ጋይስ ሙቀቱ ከባድ ነው እየተባለ ነው። ዱባይ ያላችሁ ሰዎች ንገሪ ኮሜንት ላይ ምን ሆነ ያኮላሻል። አይ ፍንክት ላይ ምንድነው ፍንክት ላይ ጎረሰበት። አዶናይም ሳከብር አይቼዋለሁ ቀሚስ አድርጎ። የምን ቀሚስ? እኔ ላይ ደግሞ እንዳትሄዱብኝ። የምን ቀሚስ ነው ያደረገው አዶናይ? ጋይስ አዶናይ ቀሚስ ለብሶ ነው ያከበረው አሸንዳን። ፀጉሩንስ አልተሰራም እንደዚህ እንትን ዮኒ አዶናይ ቀሚስ አድርጎ በስነ ስርዓት አሸንዳን ሲያከብር አይቼዋለሁ። ዮኒ ጓያው እንግዲህ ሳክስ ተጀመረ ጋይስ። ዮኒ ቅደደው አዶናይ ቀሚስ ለብሶ አይቼዋለሁ አለ። እኔ በየት በኩል እንዳየው እኔ እንጃ ነው። ለአንተ ብቻ ቪዲዮ ልኮልህ ነው። እንዴት ነው ነገሩ? ነው ወይስ አላየሁት? አይ አላየሁት። ግቤ ነው አይንሽ ነው አይነ ነው ዮኒ ተመርመረው። አዶናይ ቀሚስ አድርጎ በስነ ስርዓት አሸንዳን ሲያከብር አይቼዋለሁ። ሽርጥ አድርጎ ያ ሽርጥ አያችሁ አታ ሲቀለብሳት ሽርጥና ቀሚስ ይለያያል። ሽርጥ አድርጎ በስነ ስርዓት አዶናይ የራያ ባህል የሆነ እንትን ሰክቶ አዶናይ ሲያከብር አይቼዋለሁ። የተባለው ህጉ የልጃገረዶች ነው አይደለ? እሺ ነጥብ ፍቅር ያለው አርቲፊሻል አሰርተው ነው እንበል። አዶናይ አብሮ ሲያከብር አይቼው ትንሽ ደበረ ተወዛግብ ያለው ቤተሰብ ብዙዎች ተወዛግበዋል። ቅናት ይሉኝ እኔ እኮ ደስ የሚሉኝ በሁሉ ነገር ቅናት የሚባል ምንድን ነው ስላልገባኝ። አዶናይ የልጃገረዶች ነው ከተባለ በክብር እንግዳ ጠርተው ነው የማጅመ ሽርጥ ይሁን ምናምን። ጋይስ ዮኒ ግን ማለት ነው በአዶናይን አልፈታው ብሏል ሰሞኑን። በቃ አዶናይ የሆነ ቪዲዮ ልከለከከ እዛ ጋር አቃቂር ለማውጣት ዮኒ እየተሯሯጠ ነው ያለው። የሆነ ጥሩ ቪዲዮ ራሱ ቢለቅ ማለት ነው የእርዳታ ቪዲዮ የሆነ ነገር አስገብቶ በቃ የሆነ አቃቂር ነው የሚያወጣው። እና እኔ ዮኒ ምን እንደነካው እኔ እንጃ ጋይስ ሰሞኑን እኔ እንጃ። ጃኒን ከፍ ከፍ እያደረገ አዶናይን ጣል ጣል እያደረገው ነው። ለብሶ ፉን ፉን ሲል አይቼዋለሁ። ለማንኛውም እናንተ ቀስ እያላችሁ ታነካኩኝ ያላችሁ ተውኝ በመድኃኒዓለም። ራስ አይደለ እንዴ ተነካካውን ቀሚስ ለብሶ ምናምን እያልክ ቀሚስ ምንም ጥቅም የለው ለወንድ ልጅ ባህል ነው። አይ አንደርስታንድ። እኔ አሁን የፈለገ ባህል ቢሆን አላረገው ቀሚስ አድርጌ አይነፋም። እንደው የባህል አባቶች አሁን ሲያረጉት የሃይማኖት አባቶች ምናምን ሲያረጉት ኦኬ እነሱን ልከተል ይችላል፣ ደስ ይሉኛል። ሀዘን በልጅሽ ይግባ፣ ልጅሽን ይንጠቅሽ፣ ይዞሽ ይሂድ፣ ለቅሶሽን ያቅርበው፣ ሙተሽ ያሳየን፣ ሀዘንሽን ያሳየን፣ ሄድሽበት አይመልስሽ። የት ነው የሁሉ እርግማን ጋይስ? ይሄ ሁሉ እርግማን ከቤት ነው የመጣው ምናምን ላይክ እንደዚህ አይነት አስተያየት ነው የሚሰጡ ይሄን አርማ ያደረጉት ማለት ነው። ተሰማ በጎቹ ሊሉ የሚችሉት የታወቀ ነው። እንትና ትበልጥሻለች፣ እንትና እንደዚህ ታረግሻለች ምናምን ይሄንን ነው። አይመልስሽ፣ በሄድሽበት ቅሪ፣ እዛው ይድፋሽ፣ ገፊ ማርቱ ልጅሽን ይድፋት፣ ልጅሽ ሙታ ለማልቀስ ያብቃሽ ምናምን። ምን አድርጋ ነው እንግዲህ ምን አልፍታ ነው ጋይስ? ለሴት ልጆች ድምጽ ናቸው ምናምን የሴቶች እንባ ጠባቂ ናቸው ምናምን ብላችሁ አክሴፕት እያደረጋችሁ እየተከተላችኋቸው ያላችሁት እኛ ስለምንቃወማቸው ሀሳባቸውን እንጂ ምን የነሱን ማንነት እንጂ የሚናገሩትን ሀሳብ አይደለም። ደግሞ ሚዲያውን መቆጣጠር የሚችል ርዕስ ሲመጣ ለዛ ሰው ደጋፊ ነው የምትያቸው እነዚህን እንስቶች ናቸው የሴት ጠበቃ የምትሉት። ስለዚህም አስቡበት። ሃይማኖት አለኝ አባታችን ወይ ብላችሁ የምትጸልዩ ህዝበ ኦርቶዶክሳውያን እንዲሁም ደግሞ ሙስሊም ደግሞ ቁርአንሽን ቀርተሽ ሰግደሽ ሳላት ሰግደሽ የምታድሪው እንዲሁም ፕሮቴስታንት ጸሎት አድርገሽ በፈጣሪ አምናለሁ ብለሽ የምትተኝ እንስት እናት ይህንን ዓላማ ልታወግጂና ላትደግፊው ላለመደገፍ መጣር አለብሽ። ሆን ተብሎ ነው የተሰራበት ጥፋቱ ወይስ አጋጣሚ ነው? ምክንያቱም ልጅ ብቻ ሳይሆን አንተን የሚወዱ በአጠቃላይ በጊዜው በጣም ነበር ያዘኑት። ምክንያቱም ደቡብ አፍሪካ ላይ በጣም ባሉት ሚዲያዎች ሁሉ ስላንተ ይወራ ነበር። አቡበከር አሪፍ ተጫዋች እንደሆንክ ሲወራ ነበር። የምታገባቸው ጎሎች በጣም ድንቅ ነበሩና የተደረገብህ ጥፋት አጋጣሚ ነው ወይስ ሆን ተብሎ ነው የሚመስለው? ያው ፉትቦል ውስጥ ብዙ ጊዜ አጋጣሚ ነው። በረኛው ጋር የነበረኝ አንደኛ ኳሱን የሞከርኩበት ታይሚንግ ትክክል አልነበረም።
ቢያንስ ኳሱን መልቀቅ እችል ነበር፣ መተው እችል ነበርና የበረኛው ጥፋት ነው ብዬ አላስብም። ያው የራሴ የሚሆነ ጥፋት አለ ብለቀውም እችል ነበር፣ ግን የማይሆን ጉዳት አጋጠመ። ምክንያቱም ሳየው ትንሽ ከበድ ያለ ነበረ። ሕክምናው አሁን ሙሉ ለሙሉ እዛው ነበር አይደለ? ክለቡን ያሳከመ? ክለቡ እዛ አሳክሞኛል። ግን በቃ እዛ ላገግም ሲያቅተኝ ቢያንስ ወደ በራሴ ወጪ ጀርመን ሄጄ ልታይ አልኳቸው። እነሱ ያው የአሰራር እንትን አለ መሰለኝ እምቢ አሉ። ኧረ ተው። እሺ እዛው ታከምኩ። በቃ እዛው ያው አይሻለኝም። ዝም ብዬ እገባለሁ፣ ትሬኒንግ እሰራለሁ፣ እወጣለሁ፣ ትሬኒንግ እሰራለሁ፣ እወጣለሁ። ግን በቃ በጣም ትሪት አድርገውኛል። ይሄ በህክምናው ደረጃ ሳይሆን በአመራሮቹ ደረጃ ላይ በጣም የሄድኩበት ወቅት ላይ አሪፍ ስለነበርኩ ኢቨን 1 አመት ኤክስትራ ጨምረው ነው እንደገና እንዲያዩኝ ያደረጉት። ማኛው ግን አንድ ጌመር ታውቃለህ በወር እስከ $30,000 እንደሚያገኝ? የት ሀገር? $30,000 አበሻ ኢትዮጵያ ውስጥ ያገኛል። እንትኖች ምናምን $30,000 ብር ነው ዶላር አይደለም? ዶላር የምሬን ነው የምልህ። ትንሽ አላነሰም ብሩ? አነሰ 30,000 ትንሽ በወር ቁም ነገር እኮ ነው የምልህ። እንዴት ይሰራሉ እዚህ? አሁን መስሎ ነው ብሩን ልነግርህ እንዴ ስንት ለፍልፎ አንድ አንበሳ ከተጨበጨበለት የሚባል አይደል? ቀኑን ሙሉ ተጫውቶ ሰበር ዜና። ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ይውረዱ ብሎ ብቻውን ሰላማዊ ሰልፍ የወጣው ግለሰብ አነጋጋሪ ሆነ። በአዲስ አበባ መገናኛ አካባቢ ዛሬ ረፋድ ላይ ጠቅላይ ሚኒስትር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል መፈክር በመያዝ ብቻውን ለተቃውሞ አደባባይ የወጣው ግለሰብ በጸጥታ ኃይሎች መወሰዱ ተገለጸ። ስሙና አድራሻው ለጊዜው ያልተገለጸው ይህ ከላይ የምትመለከቱት ግለሰብ ብቻውን ሰላማዊ ሰልፍ ተቃውሞ ሲያሰማ የነበረ ሲሆን በተጨማሪም በኢትዮጵያ ኤሌክትሪክ ኃይልና በህገ ወጥ የክሪፕቶ ማይኒንግ ኩባንያዎች ይፈጸማል ባለው የሙስናና የዘረፋ ወንጀል ላይ ተቃውሞ ድምጹን ማሰማቱ ተነግሯል። ሆኖም ግን ግለሰቡ ተቃውሞውን ማሰማት እንደጀመረ ወዲያውኑ በቦታው በደረሰው የጸጥታ አባላት ተይዞ ወደ ህግ ስፍራ መወሰዱ ተነግሯል። ያ እንግዲህ ጋይስ ሰው ይቀላቀለኛል ብሎ ነበር ያሰበው እሱ። ያው እኔ ከወጣሁ በኋላ ከጀርባዬ የሆነ ሰው ይመጣል ብሎ ነበር ያሰበው። የተቀላቀለው ሰው የለም። እሱ ግን ጀግና ነው። ብቻውን ሰላማዊ ሰልፍ መውጣቱ ደግሞ የያዘው እንትንም በጣም ጸዴ እንትን ነውና የያዘው ሐሳብ ማለት ነው ጸዴ ሐሳብ ነው ይዞ የወጣው ምናምን። ግን ታስሯል። ደቂቃ አልቆየም እየተባለ ነበር። ታስሯል። ወዲያው እኔ 130,000 የተባለ ፍየል ነው። ነገ አሁን ለሽንኩሩ ቅዱስ ሚካኤል ዛ ካህናት አሉ ሱባኤ ገቧል ለነሱ ለማስፈሰክ ብዬ ፍየል ልገዛ ብዬ ስመጣ ይኸውልህ የተጠራልኝ ዋጋ ይሄ 130 ነው። 130,000 ይሄኛው 130 ነው። 130 ነው። 100 አልፏል። ፍየል 100,000 አልፏል። በጣም ብዙ ሰዎች እንግዲህ 100,000 በጣም የትልቅ በሬ ዋጋ እያለ ነው የምታውቁት። ግን በቃ የፍየል ዋጋ እንደዛ ሆኗል። በ100 ገብቷል። የሀይቅ ምን ለወዳጆች እያወደድክላቸው ነው ምንድነው? ኦኬ 1 ኪሎ ስጋ 5,000 ብር ነው እየሸጡ ያሉት አይደል? ምን ከዚህ በላይ እንዲጨምሩ ነው? ምን ስጋ ተወደደ ፍየል ተወደደ 130 90 120 እያልክ የምታቃልለው በገበሬዎቹ ላይ አልፈርድም። መኖ ተወደባቸው ነው ምናምን ምንድነው የምትሳከሰው? ምን ኑሮ ታዋድዳለህ? 40 የሚሸጡ አሉ፣ 35 የሚሸጡ አሉ፣ 50 የሚሸጡ አሉ። ያንተ አይነቱ ቪዲዮ እየለቀቀ ነው ኑሮን እያዋደደ ያለው። ያ ጋይስ ደግሞ በቃ የሳክስ እንደሆነ ያስታውቃል፣ ውሸት እንደሆነ ያስታውቃል። እንግዲህ 100,000 አልፏል ምናምን እያለ ነው ሲያወራ ነበር። በቃ እያጋነነ ማለት ነው። በአቅም ሂድና ግዛ። 130 አቅም ካለ ሂድና ግዛ። ለምን 1 ሚሊዮን አገዛም? ለምን ተማራ? ገበያ ግን መተ ቪዲዮ ቀርጻ አትልቀቅ። በቃ 5,000 ብር 1 ኪሎ ስጋ መብላት ቀላል ነው እንዴ? እንደውም ብዙ ጊዜ ጋይስ የሆነ በዓል ሲደርስ ምናምን ዝቅተኛውን ገቢ ነው አይደል የሚታየው? ዝቅተኛውን ገቢ ለምን አላሳየንም? 50,000 ምናምን አጥቶ ነው ከገበያው ከፍተኛውን ብቻ ነው ያሳየው። ዝቅተኛ የሚባለው ምናምን የለም ነው ያለው። ከ100,000 በቃ ከ100,000 በታች የለም ነው ያለው። እንዴት ነው ፍየል ከ100,000 በታች የማይኖረው? ከዚህ በላይ እንዲጨምሩ ነው እንደምታዋደድላችሁ? ስጋ ቤት ላይ አይፈረድም ምናምን ትላል። ያ ተስፋ ሪቪው ጋይስ በጣም ብዙ ስጋ ቤቶችን ፕሮሞሽን ይሰራል። በጣም ብዙ ስጋ ቤቶችን ያውቃል። በቃ ለነሱ ነው ለነሱ ጥቅም በቃ ስጋ እንዲወደድ ምናምን ለማድረግ ነው ይሄን ሁሉ ድራማ የሰራው። አብዛኛው ስጋ ቤት ልንገር የበዓል ቀን ነው እየሰራ ያለው። ተጎልቶ ነው እየዋለ ያለው። ጥቂት ወዳጆች ናቸው እየሰሩ ያሉት። ለምን አልነግርህም? ብዙ ስጋ ቤት በዚህ ሰዓት ከብዶታል። ሰው መግዛት አልቻለም። ከአቅሙ በላይ ሆኗል። ስጋው ቅንጦት ሆኗል። እንቁላል ራሱ ወደ ቅንጦት እየገባ ነው። እዚህ 130,000 ብር ፍየል እያልክ ታዋድዳለህ እንዴ? ይሄ የ60,000 ብርና የ50,000 ብር ፍየል ምን ልትጠቀም ነው? ከዚህ ምን ይሄን ቪዲዮ በመልቀቅ ምን እንደምትፈጥር ግን ገብቷል። ለሱ ማጥቅም ነው ለህዝቡ ነው እንጂ ምን ድለላ እየሰራ ነው?
ገበሬዎቹን አዋድ እያልከ ነው። ፒውር ድለላ እዛ የሚመጣበት ቦታ ላይ ጨምረው እንዲሸጡ እየነገርካቸው ነው። አዲስ አበባ ላይ 130 እየተሸጠ ነው ብለው ከዛ በርካሽ በቀናሽ የሚሸጡትን እንዲከለክሉ ልታረግ ነው። አላማ ምንድን ነው? ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ ያት ጋይስ ሴዶ ቦልቷ እንደዚህ አድርጋ ምናምን እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። ፊርማ እኮ ፈርመሃል አይደለም? ለምን ነው የማትወዳደረው? ቅጣት እኮ አለው በነገራችን ላይ ጋይስ፣ ከባድ ቅጣት አለው። አንዴ ከተፈራረማችሁ በኋላ ማቋረጥ ወይ ውሉን እንትን ማለት ምናምን ከባድ ቅጣት አለው። ወዳደር አልችልም። እኔ ደግሞ እንደገና ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ ተሰርቶበታል። ማይፈጥራት ድራማ እኮ የለችም ሴዶ። በቃ የሆነ ይሄንን እንትን ፋይት ፈርቶታል ጋይስ። እኔ ሲጀመር ለሴዶ መደገፍ አልነበረብኝም ከድሮ። እንዴ ሊያሳፍረን ነው እንዴ ጋይስ? እኔ እኮ ለሴዶ ነው የምደግፈው። ስለዚህ ሊያሳፍረን ነው ማለት ነው ይሄ ሰውዬ ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ይፍስፍስ ብቻ ቀጥቃጣ። አይ ጋይስ እኔ ይሄ ነገር እያስፈራኝ ነው። ለጆኒ ሊሆን ነው ጋይስ፣ ልቀይር ነው፣ ቲም ልቀይር ነው። እኔ ምን ታስባላችሁ? ልቀይር ወይስ በሴዶ ልጽና? ያዋጣኛል ሴዶ ማዶስ የሚባል ገና ፈልፈላ ማጫል የባህር ዳር ልጅ አባት አንሞትም። እናንተ ተምራችሁ ትምህርታችሁ ጨርሳችሁ ስራ ይዛችሁ እኔ መኪና ሳትገዙልኝ ቤት ሳትሰሩልኝ እኔ አልሞትም። እናንተን ደስታ ሳላይ ደግሞ እኔ አልሞትም። ጋይስ እንግዲህ የዚህ ሴትዮ ቪዲዮ በጣም እየወጣ ነው። በጣም ብዙ ቪዲዮ ማለት ነው፣ ያልታየ ቪዲዮ ምናምን እና በጣም አንጀት ትበላለች። ማርያም ነው የምላችሁ። በጣም ብዙ ቪዲዮዎች አሉ ልጆቿ ጋር እያወራች እንዴት እንደምትወዳቸው የልጅ ልጆቿም ማለት ነው። በጣም ነው የምትወዳቸው፣ የምትንከባከባቸው ምናምን። አበሻ ዛሬ ስለ ቦክሱ ቪዲዮ ሰራለሁ። ሐራየለ እንዴ እዚህ ጋር ነኝ እኮ ምን ሆነ ነው? በዚህ ላይ እንደ ቦስ ፋይቱ ተዘጋጀ፣ ሁሉም ሊጋጠም ነው። ጆን ዳንኤል ካልሆነ ሊጠባጠቡ ነው። ተይዘን አብርሽን ሰው የለህ ብሎታል። አብርሽ ሰው እንዳለው ደግሞ አሳይቶታል። የምግቡም ንጉሥ ጆኒ ላይ ፎከረ። በቀሉ ብሎ ተናገረ። ዘይት በእንግሊዘኛ ይባላል ኦይል። እኔንም አጋጥሙኝ አብዩኤልን ያ ጋይስ አየለ ቃንቄና አብዩኤል ማለት ነው አሪፍ ማች ናቸው። በቃ አይናቸው እንትን ነው፣ አይሳሳቱም። ከጤነኛ ሰው ጋር ቢጋጠመ ይጠበጠዋል፣ ግን አብዩኤል እና አየለ ቃንቄ አይሳሳቱም። በቃ በዚህኛው ብሎ በዚህኛው ያገኘዋል። ስለዚህ አሪፍ ነው። ወደ ጥልቁ ዓለም ነው የምሰድህ ማንዬ። አንተ በእንቁላል አልተመታ ምን አልተባልክ? እኔም ሁኔታ አላማረኝም ነበር። ንገረልኝ እስኪ። እኔ በተለይ እግሩን ስበርልኝ ብዬ የሰራሁት ቪዲዮ ቀላል አይደለም። እግሩን የቀጨው ነው የሚመስለው። ሰብሮ ያሳየኛል። አሳይልኝ ጆን፣ አልፋታም ብዬው ነበር። ይኸው ዮኒኪን ጋይስ ሴዶን በጣም ነው የሚጠላው። በጣም በቃ ጥላቻ አለበት ለሴዶ እንዳልኳችሁ። አዎ ንቃት። እግሩን ሰብራ አሳየኝ ጆኒን ብዬው ነበረ። እንቁላሏ ጉዳፈላች። እንቁላሏ ጉዳፍልታ ሴዶ ከዚህ በኋላ አልወዳደርም ብሎ ልብሱን በቃኝ ብሏል። ምንድነው የሚሰቀለው? ቦክስ ነው፣ የቦክሱ ግላብ ነው የሚሰቀለው። ግላብ ሰቅሏል ሴዶ ከዚህ በኋላ ባታሚውን ለምን አልታወቀም? ስለዚህ ግራ ተጋብቷል። እንዲህ አንተ አላህን የምታመልክ ከሆነ የፈለገ መተት ቢመጣ ምን ችግር አለ? አይ እየቀለደ እኮ እንደሆነ ያስታውቃል ጋይስ። በቃ ለፈን ነው፣ ያው ህዝቡን ለማዝናናት ምናምን ነው እንጂ የምሩን እንዳልሆነ ያስታውቃል። ስትል አልነበር እንዴ ሴዶ? ረስተው ነው። አላህ ትክክል ነው፣ አላህ መሐሪ ነው፣ አላህ ነው የምከተለው ምናምን ስትለን አልነበር አልነበር? ረሳው? ስታስጨበጭብ አልነበር?
በቀጥታ ስርጭት የሰው አንገት ሲቆርጡ የነበሩ እነዚህንና የመሳሰሉት ግለሰቦች በዚህ መንገድ ለህግ እየቀረቡ ይገኛሉ። ብዙዎቹ ታስሰው በፖሊስ እየተያዙ ነው የሚገኙት። በአረብ ሀገር እንግዲህ እናቴ ያለኔ የላትም እባካችሁ አትግደሉኝ እያለ በቀጥታ ስርጭት ገዝት አስገብተው ሰዎችን አስቀምጠው የሰው አንገት ሲቆርጡ የነበሩ ይህንንና የመሳሰሉት ሌሎችም ሰዎች በአረብ ሀገር እንግዲህ በሳውዲ በተለይ በቁጥጥር ስር እየዋሉ ይገኛሉ። የፍርድ ሂደታቸውንም እንዲሁ እየተከታተሉ ነው። በጣም ብዙዎችን ያሳዘነ ድርጊት ነበር በቀጥታ ስርጭት ላይ ሲተላለፍ የነበረው። እነዚህ እንግዲህ ጋይስ እየታሰሩ ነው እየተባለ ነው። ዋናው ደግሞ መታሰር አለበት ዋናው ሰውዬ ማለት ነው። ላይቭ ላይ ትናንትና ራሱ ገብቶ ማለት ነው ያየሁት በቃ ምንም አታመጡም እኔ በ2 ሰከንድ ነው ሰው ማርደው ምናምን እያለ ሲናገር ነበረ ላይቭ ላይ ቁጭ ብሎ ማለት ነው። እና ሰዎች ከታች ደግሞ ይጽፉለታል አንተ ጀግና ነህ ምናምን እያሉ እኔ እሱስ እሺ ቆይ ጤነኛ ላይሆን ይችላል ምናምን ብለን እናስብ። ከታች የሚጽፉት ሰዎች ምንድን ናቸው? ጀግና ምናምን በርታ ጊፍት ይሰጡታል ምናምን እነሱ ናቸው ነው የሚገርሙኝ። ከየት ነው የመጡት? የሰይዶ ማርሻልን ጉዳይ መሰረት አድርገን ስለ ጥንቆላ፣ ስለ ስም ማጥፋት እንደውል አለመፈጸም ስላላቸው የህግ ጉዳይ እናውራ እስኪ። በመጀመሪያ በኢትዮጵያ ህግ መሰረት ጥንቆላ የሚባል ወንጀል የለም። ወይም አንድ ሰው ጠንቁሎብኛል ደግሞብኛል ብሎ መክሰስ አይቻልም። ምክንያቱም ሳይንስ እንዲህ አይነቱን ነገር ስለማያምንበት በማስረጃ ስለማይረዳ። ስለዚህ ከሌ ጠንቁሎ እንዲያደርጎኛል ደግሞ እንዲያደርጎኛል ብሎ ክስ የለም በጅምሩ። ነገር ግን ሰዎች ጥንቆላንና ድግምትን መሰረት አድርገው እንዲያደርግልሃል ወይ እንዲህ ብታደርግ እንዲህ ትሆናለህ የሚሉ የተለያዩ ማባቢያዎችን መሰረት በማድረግ የሰጡት የሆነ እንክብል ፈሳሽ ኦር ሰምቲንግ ከዛ ጋር የተያዘ ነገር ኖሮ ያንን በመውሰድ የመጣ የጤና ቀውስ ካለ ብቻ ወይም ደግሞ እንዲያደርግልሃለሁ ብሎ በመናገር ገንዘብ መቀበል ካለበት ግን ወንጀል ይሆናል ማለት ነው። ስለዚህ አንድን ሰው ጠንቁሎብኛል፣ ደግሞብኛል፣ አስደግሞብኛል ብሎ ለሌላ ማህበረሰብ መናገር ስም ማጥፋት ነው ማለት ነው። ስም ማጥፋት ስንል በሁለት መንገድ፣ አንድ በወንጀል፣ ሁለት በፍትሐ ብሔር። በወንጀል የሚያስጠይቃል ስም አጥፊነት ነው። የሌላን ሰው ክብር መልካም ስም ይነካል። እሱ እኮ ጠንቋይ ነው፣ ደጋሚ ነው፣ ወይም ደግሞ አስደግሞ ነው፣ አስጠንቁሎ ነው፣ በችሎታ አይደለም። ይሄን በተለይ ደግሞ ጆኒን ማለት ነው ጋይስ፣ ጆኒን ነው ያው አስተርትቦብኛል ምናምን ሲል የነበረው ጆኒን ነው። አብረን ስናያይዘው ችሎታ የለውም በድግምትና በጥንቆላ ነው ከዚህ በፊትም የቻለው አሁን የሚችል ከሆነ የሚችለው ብሎ ደግሞ እኮ ጋይስ የሚያስቀው ነገር ጆኒ ማን ነው ሴዶ ጋር እኮ አልደረሰም እንቁላሉ። ሴዶን እኮ አልነካውም እንቁላሉ። ንቃተ ህሊና ነው አይደል የመታው። ሴዶ ጋር በምን ደረሰ እንቁላሉ? እንዴ እኮ ሴዶ ምክንያቱም ለራሱ ሲፈጥር እንዴት ይሄን አላሰበም? ስም ማኮሰስ ማሳነስ ስለሆነ ስም ማጥፋት ነው። በወንጀል የሚያስጠይቃል። በፍትሐ ብሔርም ካሳ የሞራልም ምናልባት ኢኮኖሚ ጉዳትም ደርሶ ከሆነ በፍትሐ ብሔርም ጭምር ያስጠይቃል። የሌላን ሰው ክብር ስም መጠበቅ ግዴታ ስለሆነ ማለት ነው። ሌላው ጉዳዩን ከውል አኳያ ነው የምንመለከተው። ጉዳዩን ከውል አኳያ የምንመለከተው አንድ ሰው ውል ለማድረግ ቃል ከገባ በኋላ ውል ከገባ በኋላ ከስፖንሰሮች ሊሆን ይችላል፣ ከፕሮግራሙን እንትን ካረጉ ሰዎች ሊሆን ይችላል፣ ወይም ከፕሮግራሙ አዘጋጆች ጋር ሊሆን ይችላል። ውል ካደረጉ በኋላ ጥንቆላን መሰረት አድርጎ ወይም ድግምትን መሰረት አድርጎ አልችልም ማለት እንደ ሰበብ ሊቆጠር አይችልም። አንድ ሰው እንደውል ባለመፈጸሙ በህግ ኪሳራ ከመክፈል የሚድነው አስገዳጅ ሁኔታ መኖሩ የጤና ሁኔታ ምናምን ሲገርመው፣ ድግምት ደግሞ በህጉ እንዳስገዳጅ ሁኔታ አይቆጠሩም። ስለዚህ ያ ሰው እንደውሉ ካልፈጸመ በዛ ፕሮግራም ሊገኝ የነበረውን ገቢ ጨምሮ የተደረሰ ኪሳራ ካለ ዳኞች የጉዳቱን መጠን መሰረት አድርገው ኪሳራ እንዲከፍል በሚሊዮን የሚቆጠር እንግዲህ ፕሮግራም እንደምታዩት በሚሊዮን የሚቆጠር ገንዘብ እንደሚያስገባ ነው የሚታወቀው። ስለዚህ በሱ ምክንያት ይሄ ውል እንደውሉ የማይፈጸም ከሆነ ከፍተኛ የውል አለመፈጸም ተደርጎ ስለሚቆጠር ደግሞ ጋይስ በጣም ብዙ ሰዎች እኮ ቲኬት ገዝተዋል አይደለም? በጣም ብዙ ሰው ቲኬት ገዝቶ እኮ ጨርሷል ምናምን እየጠበቀ ነው። እንዴት ቲኬት ከተገዛ በኋላ ከተሸጠ በኋላ አልጫወትም ትላለህ? ዜዶ የጉዳት ካሳ ያስከፍላል ማለት ነው። ሌላው ማወቅ ያለባችሁ ደግሞ ሰዎች የሌላን ሰው ስም ካጠፉ በወንጀልና በፍትሐ ብሔር መጠየቃቸው እንደተጠበቀ ሆኖ ፍርድ ቤቶች ያንን ሰው ወጥቶ በአደባባይ ልክ አይደለሁም ስህተት ነው ብሎ እንዲናገር ሊያስገድዱት ይችላል። ይቅርታ ይጠይቅ ሴዶ፣ ይቅርታ ጠይቅ ሴዶ። ዳንኤልን ተመልከተው፣ እድሜው 30 አልሞላም፣ 30 ዓመት አሉ ነው። ግን በዚህ ሰዓት ምንም የሚያሳስበው ነገር የለም። ጽድት ያለ ላይፍ ነው እየኖረ ያለው። አንተ ግን ቆለጥን ብቻ አንጠልጥለ 30 ዓመት ሊሆነ ነው።
ጀላ ራስ ካንተም ብሶ ደግሞ ስራ ትመርጣለህ። እኔ እኮ የተማርኩ ሰው ነኝ ምናምን እያልክ ትንጠባረራለህ። እከክ ቴሌብሬን አየሁ 32 ብር ነው ያለኝ። ምንም ብር የለኝም 32 ብር ብቻ ነው ያለኝ እና 32000 ሰዎች 16 ብር ብቻ ላኩልኝ። አንድ ሰው 16 ብር 512000 ብር ነው የሚመጣው። 16 ብር ብቻ ላክልኝ። አንቺም ላኪልኝ። ይኸው ቴሌብር፣ ንግድ ባንክ ላኩልኝ። ምንም ማለት አይደለም 16 እዚህ ጋር 16 ብር እየለመንክ እዚህ ጋር ታሽቃብጣለህ። የሀብታም ስም ጠርተህ ድሃውን ዝቅ ታደርጋለህ። አንተ በ40 እና በ45 ዓመት ጀላን አንጠልጥለህ በባዶ ኪስ 32 ብር አካውንት ውስጥ አስቀምጠህ ሌላውን ግን ለመጣር የሚሞክረውን ግን ልታሸማቅቅ ትሞክራለህ። አንተም ብሎ አነቃቂ የመጀመሪያ ቀን አነቃቂ ትሆናለህ፣ በሁለተኛው ቀን ለማኝ ሆነህ ትመጣለህ። ያ አልሰራ ሲል ነው ያው ሞቲቬሽኑ አልሰራም ሲል በልመናው እስኪ ሞክር ብሎ ወደ ልመናው ደግሞ እዚህ ሀገር ላይ ምን በየትኛው ሲስተም ውስጥ አልፈ ነው ህይወት በቀላሉ የሚለወጠው? መኖር በራሱ እኮ ስኬት ነው። መኖር በራሱ እኮ መታደል እኮ ነው። በልቶ ማደር እኮ መታደል ነው። በህይወት መቆየት ሳይታፈሱ ወደ ቤት መግባት መታደል ነው። 16 ብር አዋጡልኝ ትላለህ፣ መተህ ትለምናለህ። እዛ ጋር እንዳነቃቂ እንደ ኃይለኛ ህይወቱን እንደቀየረ ሰው አክት አድርገህ አፍን ከፍተህ የራስን እድፍ ቀይር። መጀመሪያ እዚህ ላይ መተህ ከምንም በላይ ደግሞ የሚያናደኝ የሆነ ጥቅም ስትፈልጉ ለሀብታም የምታሽቃብጡት ነገር ምን ስም አስጠራ? ምን እሱን እንደ ምሳሌ ያስቆጠረ? እሱ በ30 ዓመቱ እንደዚህ አሳክቶ እንደዚህ ምናምን እድፋም ጭንቅላትን አሰራ። ማንም ደስሞ ጋይስ የለም። ከግንድ ስር ተቀምጦ እኮ ነው ደግሞ ይሄን ቪዲዮ የሚሰራው ጆን ዳንኤል እንደዚህ ያለው፣ አንተ ግን የለም ምናምን። እሱ አካውንት 32 ብር ነው ያለው። አይገርማችሁ? ማንም መለወጥን የሚጠላ የለም። በቃ ህይወት ነው፣ የህይወት ውጣ ውረድ ነው። ሁሉም እየታገለ ነው። አንተ ለራስ 32 ብር አካውንት ውስጥ አስቀምጠህ እንደዚህ ነው ቪዲዮ ሰርተህ ዝቅ ያሉትን ሰዎች ለማሸማቀቅ መሞከር መሀይምነት ነው። ያ ራስየው ቪዲዮ ራስ ብታየው ለራስ ይጠቅማል። በነገራችን ላይ ጆኒን ብዬ እስከ 2 ሚሊዮን ብር የሚመድብ ካለ አይጋችሁ እያልኩ ነው። ማን ና ሴዶ ከመጀመሪያ ራውንድ ካለፈ እኔ ፋይቱን ተሸንፌያለሁ። ጋይስ በጣም ብዙ ሰዎች ግን ማለት ነው ጆኒ ላይ ተማምነዋል። በጣም ብዙ ሰዎች ጆን ዳንኤል 1 ሚሊዮን ብር አስይዛለሁ አለ። ጃኒ ደግሞ ያው 2 ሚሊዮን ብር አስይዛለሁ እያለች ነው ጆኒ ላይ ማለት ነው። ሴዶ እንዴት ነው ነገሩ? ችሎታ የለውም ማለት ነው ሴዶ። ለሴዶ የምትደግፉ ሰዎች ንገሩ ኮሜንት ላይ፣ ለጆኒ የምትደግፉ ደግሞ ጆኒ እያላችሁ ንገሩ ኮሜንት ላይ። 2 ሚሊዮን ብር ብቻ ሳይሆን የማሸንፈውን 4 ሚሊዮን ብር ለሱ ነው ይቻላል። ጋይስ እኔ ግን አሁን እየፈራሁ ነው እንዴ ሴዶ እንዳይሸነፍ። እኔ የሚሸነፍ እየመሰለኝ ነው። አይ ቲንክ ጆኒ የሆነ ልምድ አለው ምናምን ይቻላል። እና ያው ኮሜንት ላይ ያሳውቁኝ። ማንም ቪዲዮ መስራት የሚችላል ከኔ ጋር 2 ሚሊዮን ብር ማስያዝ የሚፈልግ ሰው ካለ እግዚአብሔርን እየቀለድኩ አይደለም፣ ዴማርኩኝ እመድባለሁ። ጆኒ ጋይስ ጃኒ ጋር ማስያዝ የምትፈልጉ ሰዎች አናግሯት። 2 ሚሊዮን ብር እያለች ነው በጆኒ ማለት ነው። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖቱ ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። እንደዚህ እኮ ነው ያለው። በእንደዚህ አይነት ነገር እኔ አልጫወትም፣ መተት አለበት። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁ ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ኧረ ተው ሲዶ፣ ኧረ ተው አንተ ከሌለማ ይደብረናል። እንዴት ይካሄዳል ጨዋታ? ሰላም እንዴት ናችሁ? እገዛችሁን ፈልጌ ነው የመጣሁት። የገንዘብ ወይም ደግሞ የሆነ ነገር እገዛ አይደለም። ይህንን ቪዲዮ የምትመለከቱ ለህግ ባለሙያዎች፣ ለጠበቃዎች እንዲሁም ደግሞ ለተለያዩ ሶሻል ሚዲያ ላላችሁ ሰዎች እንድታጋሩልኝ ነው። እዚህ ጋር የምትመለከቱት ቤተሰብ ሰሞኑን በኢቢኤስ ላይ እንተዋወቃለን ላይ የቀረበው የአቶ ያሬድ ወይም ደግሞ እኛ በምናውቀው የማን ጉዳይ ቤተሰቦች ናቸው። እነኚህ 3 ልጆቹ ናቸው። ከጎኔ ደግሞ የምትመለከቷት ባለቤቱ ነች። ይህንን ባለቤቱንና እነኚህ ልጆቹን ክዶ ነው እንግዲህ የ5 ዓመት ትዳር ያለኝ ያለው። ከቤት ከወጣ 2 ዓመቱ ነው። የ20 ዓመቱን ትዳሩን ነው በትኖ የወጣው። እና ወዳጆቼ ይህንን ቤተሰብ ማገዝ የምትፈልጉ ከታች ካፕሽን ላይ በማስቀምጥላችሁ ስልክ ቁጥር መደወል ትችላላችሁ። ይህንን ቤተሰብ ማውራትን ማግኘት የምትፈልጉት እኔ በማስቀምጥላችሁ ስልክ ሲያሳዝኑ በእናታችሁ። ይህንን ቪዲዮ በመጀመሪያ ኦኬ እንተዋወቃለን ነው ቀርቦ ነው እንደዛ ጭራሽ የተናገረው። ጭራሽ ሚዲያ ላይ ቀርቦ
ቤተሰቦቹ አያዩትም ብሎ አያስብም እንዴ? ያዩታል ብሎ አያስብም ቤተሰቦቹ? በዚህ ቪዲዮ ላይ የምትመለከቱት ማን ጉዳይ ይባላል። ሰሞኑን አነጋጋሪ ሆኖ ኢቢኤስ ላይ ቀርቧል። ስሜ ያሬድ ነው በማለት ከቤት ከወጣ 2 ዓመቱ ነው። የቀረውን ባለቤቱ ትነግራቸዋለች። እኔ ባለቤቴ ከቤት ከወጣ 2 ዓመቱ ነው። ለስራ ብሎ ነው የወጣው እና ለስራ ብሎ እንደወጣ በዛው ቀረ። እሺ ለስራ ብሎ ከወጣ 2 ዓመቱ ነው። ከአንቺ ጋር በትዳር ስንት ዓመት ቆይታችኋል? 20 ዓመት 20 ዓመት በትዳር ቆይታችኋል። ሊያጣላችሁ የሚችል ነገር ወይም ደግሞ ከዚህ ወጥቶ ሊያስቀሩ የሚችል ነገር የተፈጠረ ቤት ውስጥ አንዳንድ ኬዞች አሉ? በፍጹም ምንም ነገር የለም። እኛ በዘመናችን አልተናናቅም። ኦኬ እሺ ከባለቤትሽ ጋር ቀድሞ የነበረሽን ህይወት በጥቂቱ ምን አይነት ላይፍ ነበራችሁ? ከባለቤቴ ጋር በጣም መልካም ኑሮ ምንኖር፣ መልካም ትዳር ምንኖር፣ በመተሳሰብ በመዋደድ በመረዳዳት ምንኖር ነን። ግን እኔ ባለቤቴን ብዬ ነው የመጣሁት፣ ማን ጉዳይን ብዬ ነው የመጣሁት። እኔ ሞጆ ልጅ አይደለሁም፣ የአዲስ አበባ ልጅ ነኝ። ግን እሱም ብዬ ነው የመጣሁት። ዘመዴ ነው፣ ጓደኛዬ ነው፣ ሁሉ ነገሬ ነው። ማን ጉዳይ ላይ ማያሳዝኑም ጋይስ ልጆቹ ናቸው ነው መሰለኝ እነዚህ ደግሞና እነሱን በትኑ ከዛ ደግሞ ጭራሽ እንተዋወቃለን ነው ላይ ቀርቦ 5 ዓመት ትዳሬ ነው ምናምን የ20 ዓመት ትዳሩን በትኑ። አንዳንድ ሰው ግን አያፍርም እኮ። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ አልጫወትም ማለት ነው። እንግዲህ እንዳያችሁት ነው ሴዶ የሀገር ክህደት ፈጽሟል። የሀገር ክህደት ይሄው ነው። የሀገር ክህደት ፈጽሞብናል። እንግዲህ ይሄ ክህደት ነው፣ ከክህደት አይተናነስም። እሱ ብቻ ሳይሆን ለስፖርቱም ክህደት ነው፣ ትልቅ ክህደት ነው። ሄሎ ጸጉርሽ አበደን። አይሰማም። ጸጉርሽ አበደን። አይሰማም፣ ምንም አይሰማም። ማርያም ይሰማል። ጋይስ ሙዲ ያስችበት ነው። አዶናይ ያላየው ጉድ ለአዶናይ። ያ ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።